ሜላት ዶክተሩ በቀጠራት መሰረት ወደ ቢሮ ትሄዳለች። እናም ከእርግብ ጋር ነበር ሄደችው። ስትሄድ ግን ሀናን አላገኘቻትም። እናም ዶክተሩ እሺ ወይዘሮ ሜላት እና ታዲያ ሀና የት ሄደች ይላል። እኔ ምን አውቃለሁ ትላለች። እርግብም ይኸው መጣች ትላለች በመቆጣት። ሀና ለምን አረፈርሽ? አንቺን አይደል እንዴ የምንጠብቀው ሲላትኝ፣ እሷም በጣም ይቅርታ ሀና ምንም እንኳን የመጣችበት መንገድ ባይዋጥላትኝ መታም ይቅርታ ጠይቃ ቀጥታ ዶክተሩም ወደ ወይዘሮ ሜላት ነበር ሄደው። እናም ወይዘሮ ሜላትንም ማውራት ጀመረ። ወይዘሮ ሜላትም የመሰላትኝ ውጤቱ የዲኤንኤኑ ውጤት የደረሰ ነበር የመሰላት። ነገር ግን ደግሞ እሱ እንዳልሆነና ለሌላ ጉዳይ እንደሆነ ነው የነገራትኝ። ስለምንድን ነው የተፈጠረ ነገር አለ እንዴ? ታዲያ ነገረኝ እንጂ ትላለች ወይዘሮ ሜላትም። ዶክተሩም ወይዘሮ ሜላትን እሺ ያው እንግዲህ የሀና አባትን የአንቺ ድርጅት እንደሚያሳክመው ይታወቃል። እናም ደግሞ አንዳንድ ወጮችን ያው ማወቅ ስላለብሽ ነው ሲላትኝ፣ ወይዘሮ ሜላትም ብስጭት ስልና ለዚህ ነው እንዴ የጠራኸኝ ትለዋለች። እኮ እኔ ግዴታ እዚህ ድረስ መምጣት አልነበረብኝም፣ በስልክ መናገር ትችል ነበር። አዎ የሀና አባት ቀሪውን 200 ሺህ ብር ለመሸፈን አዎ ቃል ገብቻለሁ ትላለች። አንቺ አሁን የገንዘቡን መጠን እንደገለጽሽው አይደለም፣ እናም ወደ 800 ሺህ ብር ደርሰዋል ይላታል። ይህ ማለት እንግዲህ የሀና አባት የተለያዩ ሐኪም ቤቶች ሂዶ የሚያስፈልጉት ወይም ደግሞ የሚያስፈልገው ብር 400 ሺህ ብር ብቻ ነበረ። እናም ግን አሁን ደግሞ የነሱ ሆስፒታል ለምን ጨመረ? ወይዘሮ ባዩሽና እንዲሁም እርግብ እጃቸው አለበት። ምክንያቱም ደግሞ የወይዘሮ ባዩሽ እጅ ያለበት ምክንያት ደግሞ ሀናን ስለሚጠምዷት፣ በተለይ ደግሞ እርግብ ባለችበት ቤት ወይም ደግሞ በነ ምናሴና እንዲሁም ደግሞ በሰላም ተወዳጅነትን ስላላትኝ ሀና እርግብ በጣም ጠላታለች። ቆይች ልጅቷ ምን ብታደርግ ነው እንደዚህ የሚወዷትኝ እያለችም ነበረ። በቃ እኮ እሷ ካለች እኮ ሁሉንም ነገር ያምኗታል። እንዲሁ ይቺ ሴትዮዋ እኮ ባታምነኝ እኮ እኔ እና ክስቴ እኮ ምንም ነገር አይሳካልንም ነበር። ምክንያቱም ደግሞ ሰላምም ሆነ ምናሴ ሀናና ያመኗት። ነገር ግን ደግሞ ይቺ ሴትዮዋ የምትላት እንግዲህ ወይዘሮ ሜላትን ነው። እናም እሷ ባታምነን ኑሮማ አልቆልን ነበረ። ለነገሩ እሷ ካመነች በቂ ነው እያለችም ትላለች። እናም በዛ ምክንያት ሀናን ስለጠመዷት አሁን ደግሞ ከወይዘሮ ሜላት መጣላት ወይም ደግሞ ማጣላት ስለሚፈልጉ ግዴታ ምንድነው ከዶክተሩ ጋር ተባብረው ወይም ደግሞ አብረው አጭበርብረው ማለት ይቻላል። እናም ግዴታ ብሩ እንዲጨመር ነበረ። እንዲሁም ደግሞ ሀና ያልወሰደችውን መድኃኒት ወስዳለች ነበር የተባለው ማለት ነው። ሀናም ይሄ ነገር በጣም ገርሟትኝ እና በፍጹም ይህ መድኃኒት አባዬ አልተጠቀመም፣ እንኳን ቢጠቀም እንኳን ይህ መድኃኒት ከውጭ ወይም ደግሞ ጤና ጣቢያ ላይ የሚሸጠው 120 ብር ነው። ነገር ግን ደግሞ እዚህ ጋር የተጻፈው ግን 17 ሺህ ብር ነው። ይሄ እንዴት ሊሆን ይችላል ስትል ሀና ምንድን ነው የእኛ አሰራርን እየናቅሽው ነው ወይስ አጭበረበራችሁ እያለ እንደዛ ማለት አይደለም፣ ግን ደግሞ ልክ አይደለም፣ እኔ መድኃኒቱን አልተጠቀምኩም ትላለች። እርግብን ብድግ አድርጋ አይደል ሽጠሽ ሆኗ አውጥተሽ ሽጠሽ ነው ትላታለች። ሌባ አጭበርባሪ ትላታለች። እናም ወይዘሮ ሜላትም እንደዛው ሜላትም እንግዲህ 75%ን የእሷ ድርጅት እንደሚሸፍንና ይህ ማለት ደግሞ ወደ 600 ሺህ ብር የእሷ ድርጅት እንደሚሸፍነው ስትሰማ በጣም ተናዳ፣ ይሄ ደግሞ ምን ማለት ነው? እንዴት ሊሆን ይችላል? ትላለች። እርግብም እማዬ እባክሽን ተረጋጊ ትላታለች። ተረጋገውት ቆይ አንቺ ልጅ ዘረፋ ነው እንዲህ ያልሽው ብላ ሀናን ስትላት፣ ሀናም በተፈጥሮ እንኳን ደንጋጣነች። በተለይ ደግሞ ወይዘሮ ሜላት አይኗን አፍጥጣባት በጣም ከባድ ነበረ። ሀናም በጣም ግራ ትጋባለች። 200 ሺህ ብር ብለሽ እንዴት ነው እንደዚህ የምታደርጊው? እኔ እኮ 200 ሺህ ብር ነበር ቃል የገባውልሽ ትላታለች። እናም ወይዘሮ ሜላትም እንድትረዳ በፍጹም አትፈልግም። እሷ ያለችው ካልሆነ በስተቀር ጭራሽ ሰውን ማዳመጥ አትወድም። በቃ እሷ ያለችውና እሷ ያለችው ብቻ። ሀናን እንኳን ለደቂቃ እንኳን ትንሽ ጊዜ ሰጥታ ማዳመጥ አልቻለችም ነበረ። በጣም ይቅርታ እኔ እንደዚህ እንደሆነ አላወቅኩም ነበር፣ ቢሆን ሂሳቡ እንዴት እንደዚህ እንደደረሰ አልገባኝም ብላ ወደ ዶክተሩ ትዞራለች። ዶክተሩ ሀናን እንዴ ሀና ምን ማለት ፈልገች ነው? እኛን ጥፋተኝነት እያረግሽን ነው እንዴ ይላታል።
እኔ እናንተን ጥፋተኛ አላደረግኩም፣ ግን ደግሞ ሌሊቱ ሙሉ ሳስበው ነበር። ግን እንዴት እንደዚህ ሊሆን ይችላል ብላ ሀናም መጠየቅ ጀመረች። እኮ ለአባዬ ሕክምና ይሄን ያክል ገንዘብ አይወጣም ትላለች። ኦኬ አስፈላጊ ከሆነ ደግሞ ደረሰኛን አሳይሻለሁ ይላታል ዶክተሩ። ወይዘሮ ሜላት ትቀበልና ታያለች። ከዛም በጣም ታብዳለች። ይህ ደግሞ በሀና ስም የወጣ ነገር ግን ደግሞ ሀና የማታውቀው ደረሰኝ ነበረ። ይህን መድኃኒት በፍጹም ተጠቅማ ማታቅም እና በጣም ነበር የተናደደችው። ወይዘሮ ሜላት አበደች። በቃ ሰደበቻትኝ። የማንም ችጋራ መረማመጃ ልሁን እያለች በጣም ተሳደበች። አንቺ ግን ምን ነው እንደዚህ ቅጥፈትሽ በዛ፣ ቅጥፈትሽ ማለት ነው ቅጥፈትሽ በዛ ትላታለች። እናም ሀናም ግራ ይገባትና ደረሰኙን ትቀበላለች። ታያለች በደንብ። ሜላት በምትናገራት ሰዓት እርግብ ቆማ እያየች ነበር። እርግብ በጣም ነበር ደስ ያላት። ሀና የሀናን ውድቀትና የሀና ሽንፈት በጣም ትፈልጋለች። ምንም እንኳን አብረውን ቢኖሩ በጣም ነበር ብዙ ነገር የምታደርጋት እና አሁን ላይ ደግሞ ተቀናቃኛዋም ስለሆነች ወይዘሮ ሜላት እንደዚህ ስትናገራት ለሷ ደስታ ነበረ። ታይና እንዴት ዶክተር፣ ይሄ ደግሞ ምን ማለት ነው? ይሄን መድኃኒት እኮ አባዬ 2 ቀን ነው ወሰደው፣ ለሰውም ደግሞ በቀን 2 ትላለች። እናም ኧረ እባክሽ ነው እንዴ ብላለች ወይዘሮ ሜላት። ቤት ማጭበረበርሽ ነው አይደለ ትላታለች። እትዬ ይሄን መድኃኒት አባዬ 2 ቀን ነው ወሰደው፣ እዚህ ጋር ግን የተጻፈው ለ17 ቀን ነው፣ ለዛውም በየ6 ሰዓት ልዩነት። በፍጹም አባዬ መድኃኒት አልተጠቀመም ትላለች ሀናም። ግን ደግሞ ወይዘሮ ሜላት ደግሞ ጭራሽ ልትሰማት አልቻለችም። ምክንያቱም ደግሞ ሀና የምትናገረው ነገር በፍጹም አታስቀድማትም። በቃ እሷና እሷ ብቻ የምትናገረው ነው እንጂ ሀናን ተሰሚነት አላገኘችም። ብድግ አድርጋ ስለዚህ ለአባትሽ የታዘዘውን መድኃኒት እያወጣሽ ትሸጭ ነበር ማለት ነው ትላታለች። ሀናም በጣም ትናደድና ይኸውልሽ እኔ እንደዚህ አይነት ሰው አይደለውም ብላ ትነግራታለች። ትዬ እዚህ ጋር እኮ የመንግስት መደብር እኮ 130 ብር ነው፣ ግን ደግሞ እዚህ ጋር የተጻፈው ደግሞ 17,500 ነው የሚለው ብላ ትናገራለች። ሀና ይኸውልሽ ትሰሚኛለሽ፣ ይሄን ቅጥፈሽን ታይ ብዬሻለሁ ትላለች። እትዬ እኔ እኮ ውሸቴን አይደለም ብትላትም ወይዘሮ ሜላት ግን ጭራሽ ልትሰማት አልቻለችም። እስኪ ትንሽ ኳነ ፈሪ የሌባ አይነ ደረቅ መልሶ ልብ ያድርቅ አሉ ብላ እርግብም ተረቷን ትተርታለች። ልሽ ሀና ቤት ውስጥ የምትረብሸው አንሶች ደግሞ እዚህ መተሽ መድኃኒቱን እያወጣች ስትሸጭ ኑረሽ ዶክተሩን ሌባ ልታስደርግ ነው አደለ ብላ እርግብም ለዶክተሩ ጣልቃ ገብታ ጠበቃነት ቆመች። ዶክተሩንም ማገዝ ጀመረች። ሀናም በጣም አዘነች።